ለጠቆረ እግር፣ እጅ እንደዚሁም ደግሞ ለነቃ ተረከዝ በጣም ወሳኝ ነው። እንዲሁም ጤናማ የሆነ ጥፍር እንዲኖረን ጥፍሮቻችን ውብና ያማሩ እንዲሆኑ ምንጊዜም ቢሆን አንዳንዴ ቢያንስ በወር 2 ይህንን ውህድ ተጠቀሙ። ለእጃችሁ ለእግራችሁ እጅግ በጣም ወሳኝ ነው። የፊታችንም ቆዳ የእጃችን የእግራችን ያማረ ቆንጆ እንዲሆን እነዚህም አንዳንዴ መጠቀም ይኖርብናል። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበለልኝ። ዛሬ ደግሞ የእግራችንን ጤና የምንጠብቅበት ቆንጆ ውህድ ይዤላችሁ መጥቻለሁ። እኔ ቡና ሁል ጊዜ ፊቴን የምጠቀመዋለሁ፣ ለእጅ የምጠቀመዋለሁ። እጅግ በጣም አሪፍ ነው። እንደምታዩት ልስልስ ነው የሚያደርገው። ለቆዳ እጅግ በጣም ጠቃሚ ነው፣ ከሌሎች ግብአቶች ጋር ማለት ነው። ወደ ቪዲዮ አብረን እንግባ። ቪዲዮውን በላይክ ጀምሩት። አመሰግናለሁ ሰዎቼ። በመጀመሪያ እኔ የምጠቀም ጎድጓዳ ሳህን አዘጋጃለሁ፣ የምናዘጋጅበት እቃ ማለት ነው። ከዛ ትንሽዬ ስኳር ለእግራችን ስለሆነ እንደዚሁም ደግሞ ቡና አለኝ። ቡና በጣም ወሳኝ ነው ለቆዳ ጥራት። ጨው እዚህ ጋር የምታዩት እና ሎሚ ናቸው። በመጀመሪያ ለ2 እግርና እጅ የሚሆን ያክል ለራሴ 2 ወስዳለሁ። ካነሰኝ እጨምራለሁ፣ እንደ መጠናችሁ ነው እናንተ። ከዛን ስኳር እንደዛው እየተወሰነ እንጨምራለን፣ 2 የሻይ ማንኪያ። እንደዚሁም ደግሞ ጨው ጨምራለሁ ማለት ነው። ውድ ቤተሰቦቼ ጨው በጣም አሪፍ ነው ለደረቀ ተረከዛችን። እንደዚሁም ደግሞ ጥቁር ካለብን በጣም ነው የሚያጸዳው። ጨውና ሎሚ አትጠይቁኝ። ሎሚ በተለይ ለጥፍሮቻችን ጫፍ ጫፍ በጣም ወሳኝ ነው። በውስጡ ብዙ ንጥረ ነገሮች አሉት። ይህ ንጥረ ነገር የጥፍሮቻችንን ጫፍ እንዳይሰነጠቁ፣ በተለይ በሙቀት ምክንያት መንታ መንታ የሚያወጣ ጥፍር፣ የሳሳ ጥፍር ካላችሁ ባንዴ ነው ቆንጆ ጥፍር እንዲወጣላችሁ የሚያደርጋችሁ። እና አንዳንዴ ጥፍራችን ይጎደጉዳል። እንደዚህ እንደምታዩት ጨምቀዋለሁ። ከጨመቁት በኋላ ይሄንን ደግሞ አትጣሉት። የጠቆረውን እጃችንንና ጥፍራችን እንዲጠነክርልን ጠንካራ እንዲሆን እንፈገፍግበታለን ማለት ነው። ስለዚህ መጣል የለብንም። ይሄ በጣም አሪፍ ነው። ምንጊዜም ለሰላጣ በምትጠቀሙ ሰዓት ይህን ቆዳውን አትጣሉ። እንደዚህ እያደረጋችሁ ጥፍራችሁን ፈትጉት፣ ቀቡት ማለት ነው። በጣም ነው የሚያጠነክረው። እኔ ለእኔ ከጠቀመኝ ነው ለእናንተ ማጋራችሁ። ከዛ ሁሉንም በአንድ ላይ እነዚህን ግብአቶች አዋህዳችኋለሁ። በነገራችን ላይ እዚህ ጋር የጥርስ ሳሙና መጠቀም ትችላላችሁ። የጥርስ ሳሙናም እጅግ በጣም አሪፍ ነው። ጥርስ ሳሙና አይገባበት የለም። ለፊት ይሆናል፣ ለእጅ ይሆናል፣ ለእግር ይሆናል እና በጣም አሪፍ ነው። ከዛ ትንሽ ሎሚ ነው የጨመርኩት። ሎሚው እንደነገርኳችሁ 1 ሎሚ ይበቃናል። እና ይሄን ለእግሬ ነው ያዘጋጀሁት። ያው ለፊቴም የምጠቀመውን ቡና ነው። እናንተ ያገኛችሁትን ቡና መጠቀሙ ንስካፌ ይሆናል፣ ማንኛውም የቡና አይነት ይሆናል። ከዛ ትንሽዬ ዘይት፣ ያው ነጭ እንዳይሆን ያገኛችሁትን ኦይል መጠቀም ትችላላችሁ። ለእግራችን ለእጃችን እንደዚህ እጃችን የሚሰነጣጠቅብን በሳሙና ምክንያት፣ እግራችን ደግሞ ለሚነቃ በጣም አሪፍ ነው። ቅድመ እንክብካቤ ማለት ነው። ቆዳችን እንደዚህ አድርገን ከተንከባከብን ቢያንስ በወር 2 በጣም አሪፍ ነው። እሺ እንደምታዩት አሁን በዚህ መልክ መጥቻለሁ። ጥቁር ያልኳችሁ እጃችን ላይ እንደዚህ አንዳንድ ጊዜ የሚወጣ ጥቁር አለ። እጅ ላይ ብቻ አይደለም፣ እግር ላይ ይወጣል፣ ጉልበት ላይ ይወጣል። እና እንደዚህን በሎሚው ብቻ ፈትጋችሁ ማጥፋት ትችላላችሁ። አሁን መጀመሪያ ነው በዚህ ማጸደው ውህዱን ከመቀባቴ በፊት ማለት ነው። በጣም ጠቃሚ ስለሆነ ነው። ሎሚን እንደ ቀላል ነገር እንዳታዩት። ሎሚ እጅግ በጣም ሚና ይጫወታል ለጥፍራችን ማለት ነው። ጥፍራችሁ ይጎደጎድባችሁ፣ ጥፍራችሁ እየተሰነጣጠቀ እየተቸገራችሁ እየፈለያቸው የተቸገራችሁ ሎሚ ቀቡት።
ሎሚ እንደው ሰላጣ ከተጠቀማችሁ በኋላ ያለውን ከዛ ውህዴን እቀባለሁ። ይህን ማስኩን ቀብቼ በእያሸሁት ካሸሁት በኋላ 10 ደቂቃ 15 ደቂቃ ነው፣ ብዙም ይፈጅባችሁ ጊዜ የለም። እናቆየዋለን ማለት ነው። በደንብ አድርጌ እያንዳንዱ ያው በደንብ እናሸዋለን ተረከዛችንን፣ እንደዚሁም ከላይ እጃችን ደግሞ ይሄ ጉልበት አካባቢው መገጣጠሚያው በጣም ነው የሚጠቁረው አንዳንዴ ስንሰግድ፣ እንደዚሁም ደግሞ በምንበረከክ ሰዓት ጉልበታችን የእጃችን ክንዳችን አለ አይደለ ክርናችን የሚባለው እሱ ይጠቁራል። እና በደንብ አድርጋችሁ እዛ ቦታ ላይ የሽት አድርጉት። መላ ነው። እና ለእግርና ለእጄ ያዘጋጀሁትን ለፊቴም ልጠቀመው ወይ ብላችሁ ጠይቃችሁኛላችሁ። ለእጃችን እና ለእግራችን የምናዘጋጀው መጠቀም ትችላላችሁ፣ ግን ጨው ባይኖረው መልካም ነው። ፊታችን ላይ ጨው ባናደርግ መልካም ነው። ለእግራችን ለእጃችን ችግር የለውም። ያው ጨው በጣም ጠቃሚ ስለሆነ ይደረጋል ለእግርና ለእጅ። ፊታችን ግን እኔ ስለማልጠቀም ወይም ደግሞ አብራችሁ መስራት ከፈለጋችሁ ውህዱን ጨው ባታረጉ መልካም ነው። ፊታችሁን የምትጠቀሙ ከፈለጋችሁ ማለት ነው። በደንብ አድርጌ እንደዚህ ሽት አደርገዋለሁ። አንዴ በደንብ እንደዚህ ስክራብ በወር 2 በቂው ነው። እንደው በወር 2 ወይም ደግሞ 3 በቃ እንደ ጊዜያችሁ እንደ አጠቃቀማችሁ ማለት ነው። በጣም አሪፍ ነው። ቆይቼ ደግሞ እመለሳለሁ። ተመልሼ መጥቻለሁ። በመጀመሪያ እንደምታዩት በውሃ ውህዱን ከእግሬ ላይ አላጥቀዋለሁ። ምክንያቱም ሳሙና እንትን ከማለታችን ወይ ሻምፖ ወይ ሳሙና ከመጠቀማችን በፊት ውህዱን እንደዚህ አድርገን እናጸዳለን ማለት ነው። እንደምታዩት በጣም አሪፍ ነው። እኔ በጣም ነው የጠቀመኝ። ተጠቀሙት። እናንተ ሻምፖ መጠቀም ችላላችሁ፣ ሻወር ጀል መጠቀም ችላላችሁ፣ ደስ እንዳላችሁ። እኔ ሳሙና ነው የተጠቀምኩት። ከዛን ያው ካላቀኩት በኋላ በደንብ አድርጌ በዚህ በማሻ አሸዋለሁ ማለት ነው። ማሻው በጣም ነው የሚመቸኝ እኔ ለእግሬ ውልቅ ነው የሚያደርገው። በተለይ ውስጥ እግራችሁ ለሻከረባችሁ ይሄ አይነት ማሻ በጣም አሪፍ ነው። ማዳበሪያ በሉት፣ በጣም ቆንጆ ነው፣ ይጠቅማልና እኔ አገር ቤት እያለሁ በማዳበሪያ ነበር ከስር እግሬን ማሸው። ልክ ይሄም ራሱ በጣም አሪፍ ነው፣ እንደዛ ነው እና በጣም ነው የሚያጸዳው ማለት ነው። በደንብ ካሸውት በኋላ ከዛ በቃ በውሃ እንለቀለቀዋለን። እንደምታዩት በቀላሉ እንደዚህ በቤታችን እግራችን አስተካከልም ማለት ነው። እንደዚህ መጠቀም የማትችሉ ደግሞ ያው ቢያንስ በሎሚ ብቻ ማሸት ትችላላችሁ ማለት ነው። ቢያንስ ማለት ነው። እውነት በጣም ቅልል ነው የሚለው፣ ጽድት ነው የሚለው። ይሄ ራሱ እግራችሁ ጥፍራችሁ የተስተካከለ ይሆናል። እንደዚሁም ደግሞ የእግር ቆዳችሁ ደግሞ ጽድት ይላል፣ ቆንጆ ይሆናል። እና ተጠቀሙት። በጣም ነው የምትወዱት። እንደምታዩት እግሬን ፏ አድርጌዋል። ጥፍራችሁ እንደዚህ ሎሚ ሁል ጊዜ የምትጠቀሙ ከሆነ የምር ነጭ ቀለም የተቀባችሁ ነው የሚመስለው። የእጃችሁም የእግራችሁም ጥፍር በጣም ቆንጆ ነው የሚሆነው። አይሰነጣጠቅም፣ አይሳሳም። እንደምታዩት ነጭና ጤናማ ጥፍር ነው የሚበቅልላችሁ ማለት ነው። አንዳንድ ጊዜ ጥፍራችን ይጎደጉዳል፣ በቀላሉ ይሰነጣጠቃል። ያንን በውስጡ ያለው ቫይታሚን ሲ የሎሚው ይገተዋል ማለት ነው። አይሰነጣጠቅም፣ በጣም ጠንካራ ነው የሚሆነው እና የእግር ቆዳችሁም እንደምታዩት ጽድት ነው የሚለው እንደዚህ ማለት ነው። እና አንዳንድ ጊዜ ጸዳ አድርጉ፣ በጣም ይጠቅማችኋል። የምር የራስ እንክብካቤ በጣም ይጠቅማል። ያውም የትም ሳንሄድ ሳሎን ሳንሄድ የቤታችን እንደዚህ አንዳንዴ ራሳችንን ብንጠብቅ መልካም ነው ብዬ ነው። እንግዲህ ይህንን ቪዲዮን አይታችሁ ደግሞ ከዚህ ያልገባችሁ ካለ በኮመንት ብታሳውቁ ደስ ይለኛል። ለቻናሌ አዲስ ይሆናችሁ ማለት ነው፣ ገና ዛሬ የመጣችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ አድርጉ። አመሰግናለሁ ሁላችሁንም። እኔ እዚህ ጋር የተጠቀምኩት ክሬም ለፊቴ የምጠቀመውን ክሬም ነው። ግሪን ካዳረቅኩት ከደረቀልኝ በኋላ ክሬም እጠቀማለሁ። ይህንን ክሬም ሰርቼዋለሁ።
ቀብተን የምናሳድረው የምናውለው ነው። ችግር የለም። ለፊት ከሆነ ፀሐይ ላይ የማትወጡ ከሆነ ቀንም መቀባት ትችላላችሁ። ግን እኔ ለማታ ነው የሰራሁት። ማታ ማታ ነው የምቀባው። ከዛ ጠዋት ማታ ፊቴን ተቀብቼ ጠዋት በውሃ ብቻ አለቀለቀውና አውላለሁ። አልቀባም ማለት ነው። እና አሁን እግሬን እንደዚህ አድርጌ እቀባለሁ። የተጠቀምኩት የፊቴን ክሬም ነው። ይህንንም በቤት ነው ያዘጋጀሁት ከቫልዚም ኮኮናት ኦይል፣ ባቢ ኦይል፣ የሬት ጀል፣ ኦሊቬራ ጀል ማለት ነው አብሬን ያዘጋጀሁት። ቪዲዮውን ካላያችሁት እዩት፣ በጣም ይጠቅማችኋል። ክሬሙ በጣም ቆንጆ ነው። ለቆዳ ጥራት፣ ቅላት እንደዚሁም ግሎ ያደርጋል። ይህንን ማታ ማታ ተቀቡት። በጣም ቆንጆ ነው። ለእግራችሁም፣ ለእጃችሁም፣ ለፊታችሁም አንድ ነው የተሰራው። ከልጅ እስከ አዋቂ ይሆናል። ለህፃናት ልጆችም ይሆናል። በጣም ቆንጆ ነው። ምክንያቱም ባቢ ኦይልም ኮኮናት ኦይልም ሁሉም ይመቻሉ። ለዛ ከልጅ እስከ አዋቂ ተጠቀሙት። ክሬሙን አንዴ ካዘጋጀ ነው ለ20 ቀን ለወር ይቀመጣል። ወር ሙሉ ይቀመጣል። እኔ ባለፈው ሰርቼ አልቆብኝ ነው እንደገና የሰራሁት ማለት ነው። እና ፈለግ አድርጉ ታገኙታላችሁ። በጣም ነው የሚያለሰልሰው። በተለይ እጃችሁን፣ ፊታችሁን፣ የእግር በጣም ቆንጆ ያደርጋል፣ ያለሰልሳል። እና ክሬሙ ተጠቀሙት። እንደው ታመሰግኑኛላችሁ። እንደምትወዱትም ተስፋ አደርጋለሁ። ይኸው እግሬ እንደዚህ በዚህ መልኩ ፏ አድርጌዋለሁ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ሁላችሁንም በጣም ነው የማመሰግነው ስለምታበረታቱኝ። ሀሳብ አስተያየታችሁን በኮመንት ግለጹ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ቻው።